ምናምን አላልኩም። እመቤቴ ምስክሬ ናት። አንድ ነገር አልተናገ ግን ይስጥ ትላንትና ሌባ ስታስብለኝ ምን ስታስብለኝ የነበረበት ህዝብ አንዱ ይስጥ። የሰው ወሬ ማቅረባችሁ ሰነዳችሁን የሸፈነ ከመሰላችሁ ፉል ሰነዳችሁ ከነ ምስክር ያለኝ ሰው ነኝ። አትፈታተኑን። በግድ ዝም ብለን አብረን ስንኖር አትፈታተኑ። ጥሩ ነገርን በመጥፎ ለመቀየር ለመሸፈን የምትመጡ ሰዎች ሳሪን እንደዛ ስታደርጉ ቤታን እንደዛ ስታደርጉ ዋላችሁ። ሚኪን ይዛችኋል ቀጠላችሁ። ኔጋ ስትመጡ ደግሞ ትላንትና የ10 ሰው ገንዘብ ተመለሰ ሲባል በመማር በኩል የመጣ እግሩ በሽተኛ የሆነ ልጅ አይሆንም በራስ በኩል ሰው ተካ ስለተባለ እያስለቀሳችሁ ላካችሁት። ሜሴጁን ልኳል። ናና ያሉኝ ሁሉ ስለካዱኝ ብሏል። ይኸው ማፈሪያዎች ለማንም ምንም ላታደርጉ ድምቀት ብቻ የምትፈጥሩ ይኸው ይሄ ልጅ ነው። ከዛኑ መጀመሪያ ቀኑን እዩት። ቱዴይ ይላል። መጀመሪያ የላካቸውን ነገሮች ሰርዞ ይኸው ይሄን የላከው። እነዛ ያሉ ሰዎች በሙሉ በቃላቸው አልተገኙልኝም። እንደዛ ብለውኝ እና ሲሉኝ የነበሩትና እኔም ደግሞ በአንቺ በኩልም ተባብረሽ ስራ ማገኝ እነሱ ደግሞ የሚተባበሩ ይመስሉኝ ነበር። ግን ያ ነገር ስላልሆነ ሁሉም ነገር በእኔ ነው ስጠቱ። ናና ብላችሁ ጣላችሁት አይደለም? ናና ብላችሁ ሸወዳችሁት። ሂድ አድርግ መብረቁ ቤት ምን አደረጋችሁለት? ውሸት በውሸት ሙሉ ንግግር ያለበት እያለ መማር እያለች በህይወት ሳሪ መማርን ጥሪያት መታዚያ ለዚህ ሁሉ እኔ በልጁ አላዝንም። ማዝነው በመማር ነው። መማርንም ጥሪያትና ታጥራትና ገርልኝ። የሰውን ስም ማጉደፍ ማቆሸሽ ትችሉበታላችሁ። ለአንድ ደቂቃ ለአንድ ሰከንድ ግን ለሰው መቆምን አታውቁ። ያኒ ጋሪቲ ሙኒቲ ይቅርታ ይሄ ቅዱስ የሚባል እኔ ቤትም ተረርቶ ነበር። እኔ እንትን የት ሀገር ነው? ደብረ ማርቆስ ቅዱስ እኔም ጋር ተረርቷል። እኔ ጋር እኮ እርዳታ አይደለም ቤታ ዜድ እኔ እርዳታ የሚባል ቤታ አሁን አይደለም ሙኒቲ አይደለም። አሁን የተያዘው ምን እንደሆነ ታውቃላችሁ ጋይስ? ላይክ ቤታ ይኸውልሽ ሚኪም የሆነ ሰው እዚህ ጋር እንደዚህ ሲታይ ማጣላት፣ ማብላላት፣ እርስ በርስ ማቦጫጨቅ ገብቷል። አሁን ያ ነገር ነው አሁን ሙኒት እየተናገረች አለችው። ቤታ ያለው ነገር እንደዚህ አይነት ነገር ነው። ልትተነፍሽም አትችይም፣ ልትናገሪም አትችይም። አሁን ሙኒት ካለችው ነገር ልንገራቸው የዚህ ልጅ ታሪክ ጃንዋሪ ላይ እዚህ ላይፍ ላይ ሳሪ ቤት ገብቶ ፕሮሰስ ወደዛ መምጣት ፈልጋለሁ እግሬ ላይ ግን ችግር አለ ሲል ምንም ችግር የለም የመስራት አቅም ካለ እናያለን። መጣ በዋትስአፕ ፋታ አይሰጠኝም፣ ይነዘንዘኛል። ግን ያመኛል የሚለው ነገር እኔ እግሩን አላየሁትም፣ ምን አይነት ችግር እንዳለው አላውቅም። ግን አልተመቸኝም። የሰው ልጅ ያመኛል እያለ አገር አቋርጦ መጥቶ እንዴት ነው የሚሰራው በሚል ሆልድ አድርጌዋለሁ። በመሀል መማር መታ ሙኒትዬ አንድ ልጅ እንደዚህ አለ እባክሽ አግዡ ስትለኝ ሜሴጆቹ እንዳሉ ናቸው። እየከፈትኩ አሰማለሁ። መማርዬ ምንም ችግር የለም እኮ ችግሩ የፈራሁት የጤናውን ሁኔታ ነው ስል አይ እሱ ይችላልው ብሏል። ከዛ ደግሜ ያናገርኩት ጃንዋሪ ላይ የተጀመረ እየቆየው ነው ማናገረው ስላልተዋጠልኝ ምን አልኩት? ወንድም አሁን እዚህ መተ እኔ ላንተ ስራ አገኛለሁ ብዬ ቃል መግባት አልችልም። ስለው ዘመዶች አሉኝ፣ ስራ የሚያስገቡ ዘመዶች አሉኝ። እርግጠኛ ነህ? አዎ። አሁንም ቆይቼ መማር አናገረችኝ። አንድ ሰውዬ እከፍልልሃለሁ ብሏል። እርዳታ የተሰበሰበን ብር አይደለም ይሄ። አንዱ ሰው ነው ዱባይ አመጣሃለሁ 500ን እኔ ከፍልልሃለሁ ብሏል ስትል በቃ እሺ ይሞከርለት ብዬ ብር በስንተኛው ጊዜ እሷ ብሩ ላስገባልሽ ነው ስትል አካውንት ላኩላት። ኢማራት ላይ ብትልኪልኝ ነው የሚሻለኝ፣ ከዛ ወደዚህ ሲመጣ ይቀንሳል። ሞከረች፣ አልቻለችም። ከዛ የራሴን ሰጠኋት። ሌላ ኢትዮጵያ ውስጥ ብር የሚፈልግ እዚህ ድርሃም የሚሰጠኝን ሰው አገናኘኋት። አካውንት ላኩላት፣ አልቻለችም በሱ ማስገባት። በሌላ አካውንት ደግሞ አድርጋ አስገባችልኝ። ብሩ መጣ ወደ ኢማራት። ፕሮሰስ እኮ አልተጀመረም፣ ወላሂ ለአዚም ፕሮሰስ አልተጀመረም። በማግስቱ ብሩን አስገቢልኝ
ወደኔ ወደ ኢትዮጵያ መልሽ ሲለኝ አይዋ አሁን ከዛ ሰውዬ ማውጫ ሰበብ ነው የተደረኩት እንጂ እኔ ልጁ እውነት መምጣት ፈልጎ አይደለም ብዬ አደራ ብላ ያመጣችኝን ሴት መጠየቅ ስላለብኝ መማር ልጁ እንዲህ እያለ ነው ብዬ ስላት ምን አለችኝ? እንዲህ ነግሯታል እሱ ኦልሬዲ አልደነገጠችም። አዎ እኔም ጋር እኮ እንዲህ አለ እንዴት ይሻላል ስትይ እንዴት ይሻላል? ምን ታስቦ ነው ብሩ ለምንድን ነው እኔ ጋር እንዲደርስ የተፈለገው? ለምን ኢትዮጵያ የነበረ ብር ለምን ወደሱ አልገባለትም? ለምን እኔ ጋር ደረሰ? በማግስቱ ላኪ ተባልኩኝ። ለምንድን ነው ብዬ ስል ምን አውቃለሁ ቆይ ያናግረዋለሁ ስትል ምንም ችግር የለም እኔ የራሴን እምለው ነገር ምንድን ነው ወደዛ ስመልስ ብሩ አንሶ ስለሚመለስ ደግሞ እንደገና ብር በላች ለመባል ነው ለማለት ነው ወይስ ቀንሳ ለበሽተኛ ሰጠች ለማለት ነው? ስለዚህ ሰው ይተካ ንገሩት። እዛ እኛ ክልል ላይ ብዙ ሰዎች ወደዚህ መምጣት የሚፈልጉ ስላሉ አንዳቸውን ተካና ይላክልሃል ብዬ አልኩኝ። ትላንትና እኔ ተኝቻለሁ። እሱ የት ነው የተገኘው? መብረቁ ቤት እግሩን እንዲያድርጎ እንደዛ አይነት እግር ያለው ሰው ከሀገር ለመውጣት አይደለም ከቤት ለመውጣት መፍራት ነበረበት። በጣም ነው ማዝነው። ምን ታስቦ ነው ብሩ እኔ ጋር እንዲደርስ የተፈለገው? በማግስቱ ድብልቅልቅ የወጣውና መብረቁ ቤት የተገባው ምን ተፈልጎ? እኔ 7 ቆዳ ነው ያለኝ። 7ም አይደለም 17 ቆዳ ስትልጡኝ ስትለጥፉኝ ትኖራላችሁ። ምንም አይመስለኝም፣ ወላሂ ምንም አይመስለኝም። እናንተን ደረጃችሁንና ምንነታችሁን ከመገመት ውጭ ምንም አይመስለኝም። እያንዳንዷን የምራመዳትን እርምጃ ለራሴ እኔን የሚጠይቀኝ ህግ ብቻ ነው። በህግ የማልጠየቅበትን ማንንም የማልጎዳበትን መንገድ የሚሄድ ሰው ነኝ። የሰውን መልካም ነገር ማውራት አታውቁም። እንዲወራልኝም አልፈልግም። እኔ ራሴን በራሴ ማሳይ ሴት ነኝ። እናንተ የእናንተ እንዲወራላችሁ ሰው ላይ ድራማ ትሰራላችሁ። እውነት አትቀርም፣ ትወራለች። 20 ዓመት 30 ዓመት ጠብቃ ትወራለች። አሁን እየሆነ እንዳለው ታሪካችን ተቀበረ ብላችሁ እናንተ ቀና ያላችሁ ሰዎች ትወጣለች። እውነት አትቀርም፣ ትወጣለች። ዛሬ ደባም ሊተጠምጥመሽ ያለሽ አንዴ በግራ አንዴ በቀኝ አንዴ በጀርመን አንዴ በአሜሪካ በምን እየተገኘሽ የምትመለመይ እኔ ላይ አልለቅሽም። አወጣለሁ፣ ያንቺን ሰነድ አወጣለሁ። እዛው የምትጠግሪያቸውን ጠግሪያቸው። ካፒቴኑን አናግሬ እንትኑን አናግሬ እኔ ላይ አይደለም። ይሄ ሁሉ ያንቺ ስራ ነው። እኔም አንቺ ላይ ልክ እንዲህ እንደባብ ነው የምጠመጠመው። እያንዳንዷን ታሪክሽን ደግሞ ለራስሽ ነው በዋትሳፕ የምልክልሽ። አሁን ቀን በቀን ኪሎ እያስቀነስኩ ቁጭ አረግሻለሁ። ራስሽን በራስሽ ኪሎ አስቀንስሻለሁ። እነሱማ ባለ ጉዳዮቹ በራሳቸው ሰዓት ይመጣሉ። ምንም ችግር የለም። አንቺን ግን ሰነድሽን ቀን በቀን እልክልሻለሁ። ሳሪ መማር መታለች መሰለኝ። አስገቢያትና መታትናገር ይሆኑ እዚህ ጣጣ ነገር ውስጥ ያስገባውሽ እኔ ነኝ። በጣም ይቅርታ። እኔ ያስገባውበት ምክንያት ደግሞ እሱም ልጁ ከዚህ በፊት ያው ብዙ ሰው ያውቀዋል። ይሄ ልጅ እኮ እዚህ ቲክቶክ ላይ በጣም ብዙ ሰው ያውቀዋል። ቅዱስ ይባላል። እግሩን በጥይት ተመቶ ከዚህ በፊት እንግዲህ እንደምንም ያው ለሱ እርዳታ ተሰባስቦ ጫማ ይሄ እግሩ ትንሽ አንደኛው እግሩ አጭር ስለነበር ጫማ ገዛንለትና ይሄ ከፍ እንዲያደርገው እኩል እንዲሆን ከዛኛው እግሩ ጋር እንዲሆን ተደረገ። በዛ አጋጣሚ እርዳታ ስናሰባስብ አንድ ልጅ አይቶት ነበር ያኔ እና በቃ ስራ የምትሰራበትን በቃ ልርዳህ እና የሆነ የምትሰራበትን ነገር ብናመቻች ብሎት ነበር እና ምንድነው ልጁ ዱባይ ሄጄ ልስራ አለ። እንግዲህ ጫማውን ካሰራንለት ምናምን በኋላ ያው ምንድነው የሚባለው ይሄን የዕለታዊ ችግሩን ከተቀረፈ በኋላ በቃ ልጁ ምንም አይነት ገቢ ስላልነበረው የሆነ ነገር ሰርቶ የሚቀየርበትን ነገር ነበረ እና የተጠየቀው ያ ልጅ ደግሞ እሱም ብሩን የሰጠው ልጅ በቃ መርዳት ይፈልጋል ልጁን ማለት ነው። ልጁን መርዳት ሲፈልግ ግን በእኔ በኩል ነው መርዳት የፈለገው እና
በቃ መማር እባክሽ እባክሽ በየጊዜው ነው የሚደውለው ቅዱስ በየጊዜው በቃ እባክሽ ብሩን ተቀበዩ ከልጁ ተቀበዩና ዱባይ መሄድ እፈልጋለሁ አናግሪልኝ፣ ሳሪን አናግሪልኝ፣ ሙኒትን አናግሪልኝ በየጊዜው ነው የሚጠይቀኝና እኔም ያው ካለኝ ቢዚ ስኬጁልም አንዳንዴም እረሳዋለሁ፣ አንዳንዴም ቆይ እጠይቅልሃለሁ ለውና አስበውና ልጁ ሄዶ ምን እንደሚያደርገው የሚለው ነገር እኔ እውነት ነው የምናገር እነ ሰብሊም ማሂም እዚህ ይኖራሉ። በእርግጥ እነሱ ራሱ እጅሽን አታስገቢ እንደዚህ አይነት ነገር ምናምን ይሉኛል ብዙ ጊዜ ማለት ነው። እና ሄደህ ምንድን ነው የምታደርገው? እግርህን ያማል። በጣም ከባድ ነው ሄደህ ለመስራት። ለምን ብሩን ይስጥህና ልጁ አገር ቤት ለምን እዚሁ የሆነ ስራ መስራት አችልም ብዬ አውቃለሁ። ደጋግሜ ያን ነገር ስለው ኖ ዱባይ ቢሄድ ጓደኞች አሉኝ፣ አንዲት ልጅ አለች፣ ናና ችግር የለውም አግዛሃለሁ ብላኛለች ምናምን አለ። ይህን እምላችሁ በጣም በተደጋገመ ነው የሚደውልልኝ የሚጠይቀኝ ማለት ነው። ከዛ ምንድን ነው አንዳንዴ የሆነ የሰው ምቀኛ የሆናችሁ የሚመስላችሁ ነገር አለ አደለ? አይ ይሄ ልጅ ተመቃኘሁት መሰለኝ እንደ ብሩ ልቀበልለት እና በቃ የሚፈልገውን ነገር ያድርግ ብዬ አካውንት ሰጠሁት። እኔ የኢትዮጵያ አካውንት የለኝም፣ ከሰው ጠይቄ ነው ሁሉ ብሩን የተቀበልኩለት። አካውንት የኢትዮጵያ አካውንት ስለሌለኝ ማለት ነው ቼክ የማረግበት ሰውየው ማስገቢያው እማውቅበት ስላልነበረኝ ከሰው ጠይቄ ብሩን ተቀበልኩት። ከዛ በኋላ አላመንኩም። ሁሉ 500 ሺህ ብር ሲያስገባለት ልጁ አላመንኩም፣ የምር ማለት ነው። ከዛ ሙኒትን ጠየኳት። ሙኒት እባክሽ እንዲህ አይነት ነገር በእርግጥ ብሩ ከመግባቱ በፊት ሙኒትን ጠይቂያት ነበረ። ሙኒት እንደዚህ አይነት ልጅ አለ እና እባክሽ አግዢው ምናምን ስላት አሁን እንደዚህ ምን ያህል ያስወጣል ሁሉ ብዬ የጠየኳት ሙኒትን ነው። ወደ 500 ሺህ ብር ይሆናል አሁን ላይ ስትለኝ፣ አይ እንደዚህ አይነት ልጅ ነው ሰው ሊረዳው ፈልጎ ነው እና እባክሽ ስላት፣ ኦኬ መማርያ አንቺ ካልሽ ችግር የለውም ብሩን የሚያስገባ ከሆነ ስትለኝ፣ አዎ ኦኬ። ከዛ ብሩ ገባ፣ እኔ የማውቀው ልጅ ጋር ብሩ ገባ። ከዛ ብሩ እንደውም እኔ ጋር ትንሽ ቆይቷል። ሙኒት ያው ደጋግመን የጠየቅናት እንድትረዳው ማለት ነው። እሱም በጎን ይጠይቃታል ልጁ። እኔም ደግሞ እባክሽ ሙኒትዬ ይሄ ነገር ጨርሽለት እያልኩ ጠይቃት ነበር። መጨረሻ ላይ እሺ ብሩን አስገቡት አለችን። የሆነ ሰዓት ላይ እንዲሁም በአጭር ሰዓት ነበረ አስገቢው ያለችኝና እንዴት ነው በዚህ 2 ቀን ሰው እኔ ተኝቼ የተነሳው ነው እና እባክሽ ቀን ስጭኝ ምናምን ስላት፣ አይ ትጂ ያለች ችግር የለም አለችኝ። ቃል በቃል ነው የምነግራቸው የተባባልነውንና 250 ተደርጎ ወደ 500 ሺህ ብር ገባ ሙኒት ጋር ማለት ነው። ከገባ በኋላ ያው ነገ ዛሬ እያለን ያው ፕሮሰሱ የሚቀጥለውን ያው እነሱ ነው የሚያውቁት። እኔ ብዙም የአረብ ሀገሩን ፕሮሰስ ብዙ አላውቀውም። መጨረሻ ላይ ምንድን ነው የሆነው? አረ ሙኒት አልመለሰችልኝም፣ ሙኒት እንትን አላለችም፣ እንደዚህ አላለችም እያለ ይጽፍልኛል እሱ ማለት ነው። እኔም አንዳንዴ ሜሴጅ ሙኒት እንዴት አደረጋችሁ እያልኩ እጽፍላታለሁ። መጨረሻ ላይ ብሩን ትመልስልኝ፣ እኔ ሄጄ እዛ ስራ መስራት አልችልም፣ ብሩን ትመልስልኝ ሲለኝ፣ እንዴት ነው እኔ እዛ ስራ የሚፈልግልኝ ሰው አለ፣ የምጠጋብት ሰው አለ ብለኸኝ እኮ ነው የጠየኳት ሙኒትን ስለው፣ አይ እኔ እንዴት ሆኜ ሮጭ ማሸነፍ የማልችል ልጅ አካል ጉዳተኛ ነኝ፣ መማር ታውቂያለሽ፣ አንቺ ብዙ የረዳሽኝ ሰው ነሽ፣ ግን ይሄን ነገር ትመልስልኝ ሙኒት አለኝ። እኔም የተባልኩትን መልእክት ለሷ ላኩኝ። እሷ ደግሞ አይ መማር እዚህ ጋ የተሳሳትሽውን እኔ ላርምሽ፣ ምናልባት ረስተሽ ከሆነ
ድምፅም ስላለ እዚህ ጋር መጀመሪያ ስታናግሪኝ ምንድን ነው ያልኩሽ? መማር የጤናውን ሁኔታ ፈርቼ ነው እንጂ እምቢ ማለት አይደለም። ይሄንን እኔ ያሰማሻለሁ፣ አስፈላጊ ከሆነ ወይ ወደ ራስሽ ልክልሻለሁ። ከዛ በኋላ ረጅም ጊዜ ስንነጋገር ቆይተናል በዚህ ጉዳይ። ኢመራት አስገቢ ብር ብዬሽ ትቼሽ ነበር አይደለ? እኮ ረጅም ሰዓት እኔ ጋር ብሩ ካመረርሽ በኋላ የእውነት መሆኑን በቃ ሲሪየስ መሆንሽን ሳቅ እሱም ቢመጣ መናገር ይችላል። እዚህ ጋር ሙሉ ሜሴጆቹም እንዳሉ ናቸው። ኃላፊነት ለእሱ ስራ ለማስገባት ኃላፊነት የሚወስድ ሰው እንዳለ ብሩም እንዳያመልጠው እንደፈለግሽ ከነገርሽኝ በኋላ ምን አልኩሽ? ይኸው አሁን ሰው ተገኘ ኢመራት ላይ ብር የሚሰጠኝ ኢትዮጵያ የሚፈልግ ሰው ስላለ እዛ አስገቢ ስልሽ ተኝተሽ ነበር፣ አመለጠሽ ያዘው። ከዛ ሌላ አካውንት ላኩልሽ፣ አስገባሽልኝ። አስገብተሽ ወዲያውኑ ነው የእሱንም ሙሉ ሜሴጅ አሰማሻለሁ። ወዲያውኑ ነው ፓስፖርት ኮፒህንና ፎቶ ላክ ሲባል በሁለተኛው ቀን ቀጥታ ምንድን ነው ያለው? ብሩ ይላክልኝ። አንቺ እኮ ስንጠብቅ አልሽ። ምንም የተጠበቀ ነገር የለም። በሁለተኛው ቀን ነው ብሩን አስገቢ ያለው። እንትኑ ነው እኮ ያልኩኝ። ይኸውልሽ እኔ ብሩ ከገባ በኋላ አልተቀበልሽኝም። እሱ ነው ብሩን። አሁን ይኸውላችሁ አንድ ነገር ግልጽ መሆን ያለባችሁ፣ ይሄ ሰውዬ እረዳሃለሁ ያለው ሰውዬ በመማር ከሆነ ስላለው እርግጠኛ አልነበርንም። እውነት ለመናገር በእርዳታ የሚመጣ ብር አሁን ከአካውንታችሁ እስካልገባ ድረስ እኔ አፌ ሞልቼ አሁን ሙኒትን ራሱ ለማስቸገር በጣም እኔ ይሄ ሰውዬ እንደዚህ ብሎታል፣ ግን እርግጠኛ አይደለሁም። እጅ ላይ ብሩ ስላልገባ 500 ሺህ ብር የሚያክል ነገር እርግጠኛ አይደለሁም። ስለዚህ ሙኒት ብሩ ከገባ ግን ይሄ ነው የሚፈልገው። አይ ይሄ ነገር ከባድ ነው። እሷ በጣም እኔ ነኝ የተጫንኳት የምር ማለት ነው። ይሄን እኔ ደግሞ የተጫንኩበት ምክንያት እሱ በጣም ስለሚጠይቀኝ ነው። እባክሽ መማርዬ እድሌ እንዳያመልጠኝ ስለሚለኝ ነው። የእሱንም እድል ላለመያዝ አንደኛ እኔ በመሀል በጣም ተቸግሬ ነበረ። እንዳልኳችሁ የሰው ምቀኛ መሆን አልፈልግም፣ ሰው እንዲለወጥ እንጂ ማለት ልጁ 500 ሺህ ብር በመማር በኩል ልስጥህ ካለው እኔ ለምንድን ነው እምቢ የምለው የሚል ነገር ነው በኋላ ላይ መጣልኝ። መጀመሪያ ያው ከሱ ጋር የነበረን ኮንቨርሴሽን አለ ከቅዱስ ጋር ለምን ዱባይ ሄዶ ምንም የሚጠቅመው ነገር እንደሌለ ለሱ በጣም አስረድቸዋለሁ። ግን ምንድነው ልጁ የለም መግባት አይችልም። ልጁ ቢገባ ጥሩ ነበረ። ቢገባ አይሻልም? ይግባ ይልሻል። እኔ ምን እንዳልኩሽ ይመለስልኝ ሲል ምንድን ነው ያልኩት? አሁን የኔን ስም ለማጥፋት ነው ብር እኔ የፈራሁት ተቀንሶ ብር ደረሰኝ ብሎ ስሜን እንዳያጠፋ ስል ጭራሽ ተበላው ብሎ ነው የመጣው። ተከለከልኩ ብሎ ምንድን ነው ያልኩሽ? ከልክያለሁ። ወይኔ ሰው ይተካ የተቀነሰ ብር መድረስ ደርሶ የኔ ስም መነሳት የለበትም። እኔም ደግሞ መጫወቻ አይደለሁኝም። ታማሚ ሆነ ጤነኛ ሆነ ራሱ ተማምኖ በራሱ እስከመጣ ድረስ እኔ መጫወቻ አይደለሁኝም። ውሰጂ መልሺ አስገቢ አስወጪ። እኔ ሌላስ ነገር እየተሰራ ቢሆን በገንዘቡ ምን አውቃለሁ? እውነት እንነጋገር ከተባለ ብሩ በገባ በማግኘት ኢትዮጵያ ደርሷል ኦልሬዲ ብሩ። ከዛም ወደሱ ማስተላለፍ እየተቻለ እኔ ጋር ከመጣ በኋላ መልሽ የተባለበት ሰበብ ምንድን ነው? እኔም እንደ ሰውኛ ማሰብ ጀምራለሁ። ከዛም በኋላ ደግሞ አልተከለከለም። አትችልም? አዎ በቃ ሰው ተካ። እዛ ብር ተቀበል፣ እኛ እዚህ ለልጁ እንሰራለን። ተነስቶ እንደገና አሁን እስኪ ይናገር ከኔ ጋር ምን እንደሆነ ችግሩ ያው ይናገር። እሱም በትልቁ ቅዱስ በደንብ ያውቀዋል። እንዴት ዋላችሁ? ሰላም ነው። እንዴት ዋላችሁ? እግዚአብሔር ይመስገን። ሙኒትዬ እናቴ ማለት ነሽ አንቺ። እኔ በክፉ ነገር ስሜን አትጥራ፣ ስሜን አትጥራ፣ ስሜን አትጥራ። ተኝቼ ስለነበር ማታ ስሜን አትጥራ። ሙኒት ተረጋጊ፣ በቃ ተረጋጊ። ሙኒት ተረጋጊ። ኦኬ ያ እኔ እንኳን መጀመሪያ ላይ ብያታለሁኝ፣ ቮይስ አድርጌላታለሁ። ምንም ማይካደው ልንገራችሁ፣ ከጦርነቱ በፊት ዱባይ ሰዎቹ ምን አሉ መሰለሽ? አይ ከዚህ በፊት ሰዎቹ እዛ የሚያውቁ ልጆች ነበሩ እና አሪፍ ነው ቅዱሴ አሪፍ ነው እና ስራ እዛ አሪፍ ትሰራለህ ምናምን ብለው ተስፋ ሰጡኝ። እግዚአብሔር ነው የምላችሁ። በተስፋ ሲሰጡኝ
አይ ተስፋ ከሰጣችሁኝማ እሺ በቃ እንግዳማ ብዬ ይሄ ብር ደግሞ በመማርዬ በኩል ለዚህ በፊት የሆነ ሰው ስም መጥራት አልፈልግም እንጂ ቃል ገብቶ ሳይሰጠኝ የቀረ ሰው እያለ እና እንደዛ እንዳይሆንብኝ ብዬ መምዬ ይሄ እድል እንዳያመልጠኝ እሰጥሃለሁ ካለ እውነቱን ከሆነ እንደው ባንቺ በኩል እስኪ በመማር በኩል ነው እያለኛልና እውነቱን ነው ወይ የሚል ብዬ በመማር በኩል ሲል ተላከ። እውነቱን ተላከ። እዛ ከተላከማ በደስታ ተቀበልኩኝና ወደ ዱባይ ሙኒትዬ ሰዎች አወሩኝም አሉ። አዎ ይቀበሉኛል፣ እንቀበልሃለን፣ እዚህ ትሰራለህ፣ ትለወጣለህ ህይወት ያሉ ሰዎች አሉ። ግን እንደዛም ባይሉኝ ሰው መቼም ቃሉን ታውቂያለሽ እና እኔ ግሬን ከተጎዳሁት አንጻር እንደናቴ ቮይሱ አለ እንደናቴ አንቺ የምትተባበሪ ከሆነ ስራ እንደው በቃ በነሳሪየም በዛም ቢሆን መጅልስም መሸጥ ይሁን ምንም ቢሆን እሰራለሁኝ እና በሽፎን ቤቱም ቢሆን እንደው ብትተባበሪኝ አንቺንም ሰዎቹን ተስፋ ብቻ አድርጌ አልመጣም። በእርግጥ ብለውኛለኝ ሙኒትዬ ይሄ ሰውዬ እኔን ሳፖርት ለማድረግ ስለፈለገ ነው ስላት፣ አይ ስራ እንትላንልም እኛ ግን ከዚህ እንትሉ መፈለጉ ከባድ ስለሚሆን ቅዱስ አንተ ያልካቸው ሰዎች በዛው አጣይቀዘው እያለህ እንጂ ከዚህ አሁን እንትን ምንድን ስራ መፈላለጊው ምናምን ይከብዳለኝ እና ከሱ እያለ ፈልግ ምናምን ስትለኝ እሺ ብዬ ሙሉ በሙሉ ግልጹ ልንገራችሁ አውቃለሁ። እኔ አካል ጉዳተኛ ከደረሰብኝ ነገር በጣም ብዙ ፈተና ያሳለፍኩት ፈተና ግን ያ ነገር ጭንቅላቴ ላይ ስላለብኝ የመቸኮል ጸባይ ያለብኝ ግልጹ ልንገራችሁ በቃ የኔ ጸባይ ማለት ነው። እቸኩላለሁ። የመቸኮል ነገር ኑሮብኝ ነው እንጂ ሙኒት ምን ግልጹ መነግራችሁ ጥፋት ኑሮባት አይደለም። ገብቷችኋል? ግን ተሯሩጬ ትንሽ ክፍት ያለኝ በጣም የከፋኝ የመጨረሻው ክፍት ያለኝ በእኔ ነው ሙሉ ጥፋቱ እኮ ያለ። ለምን መጀመሪያ ቮይስ ደጋግሜ በጣም ማድረግላት የነበረው እነዛ ሰዎች ያሉኝን ነው። እነዛ ሰዎች በዕለቱ ዕለት ሲሉኝ የነበረውን እዤ ነው ለእሷ በተደጋጋሚ ስጽፍላት ስነግራት የነበረ። ከዛ በኋላ ግን እነዛ ሰዎች አይ ቅዱስ ጦርነት ነው ተወነ ለእኛም ከብዶናም ብለው ተስፋ ሲያስቆርጡኝ መማርዬን ቶሎ ቮይስ አደረኩላት። መማርዬ እንደዚህ እኮ ተባልኩኝ እና ምን ይሻለኛል በቃ ምናምን ብዬ ስነግራተኝ እንደውም በተደጋጋሚ ስልክላቸው ስለነበር ማለት ነው። እና እህታለም እኔ የምቸኮል ጸባይ ኑሮብኝ ነው ጭንቅላቴ በጣም እንደዛ ከተባልክ አንተ ብሩ ለምን እኔ ጋር ገባ? ይሄን ጥያቄ መልስልኝ። ሰው እኔ ስራ እንደማላገኝልህ ነግሬሃለሁ አይደለ? ይሄን እነሱ ስራ አናገኝልህም ሲሉ መማር ወደ ኢትዮጵያ ስታስተላልፍ ብሩን ለምን አንተ ጋር አልገባም? ለምን እኔ ጋር እንዲገባ ፈለክ? እኔ ጋር እስኪደርስ ጠብቀህ ለምን ላኪልኝ? በማግስቱ ነው አይደለ ፓስፖርት ኮፒ ላክ ስልህ ምን አልከኝ? ኖ ብሩ ይላክልኝ ብለህ እኔ ጋር ለሚሰራው ልጅ አልከው። ከዛ ገብቼ አናገርኩ። ምንድነው የምታወራው? አደራ ነው የተሰጠኝ። መማር አደራ ብላ ሰጣኛለች አይደለ? ለኔ አደራዬን ጨርሼ አይዲህን ሰጥቼ አምጥቼ አንተን አይዲህን ሰጥቼ እነዛ ሰዎች ስራ እንዲያስገቡ ማድረግ ነው። እኔ ይሄንን ነው የማውቀው። ለዛ ፓስፖርት ኮፒ ላክ ስልክ ምን አልክ? ኖ ብሩ ይላክልኝ አልክ አይደለ እንዴ? እንደዛ ስትል አይ እኔ መማርን አናግራለሁ። መጀመሪያ መማርን ነገርኳት። እሷም ግራ ሲገባት ምን አለች? እስኪ አናግረዋለሁ አለች። አናገረች። መልሰ ስትነዘንዛት በቃ ካልሆነ ይመለስለት አለችኝ። ይመለስለት ብሎ ቋንቋ የለም። እኔ ብር ማመላለሻ ወይም ደግሞ ያንተን የጎደለ እየሞላው ለክብሬ ለስሜ ስል እንዲና እንዲማደርግ ሴት አይደለም። ሰዓቴም ደቂቃዬም ሰከንዴም መቀለጅ አይደለም የናንተ። ስለዚህ ምንድነው የሚሆነው? ሰው ተካና ያ ሰው ላንተ ብር ይስጥ ነው ያልኩ። ትላንት ገብተ እዛ ቤት ምን ነበር ስትል የነበረው? አንተ ምን ነበር ስትል የነበረው? እያለቀስክ እግርህን እያሳየ እኔ ምስኪን እኔ በዚህ ወጥቶ ምን ያደረኩ ነገር አለ? ምን ተናግሬ ምን ክፉ ቃል ተናግሬ? ላንተ ስል እኮ አይደለም ለሷ ስል ነበር ያከበርኩ። ተቃውም ያለው እኮ አንድ አይደለም 10 እምቢ ብያለሁ። ስትደውል አላነሳለ አላናግር ገፍቶ ከሷ ስለመጣ እኮ ነው። አሁን አፍህን ሞልተ አንተ የሰራው ድራማ እኮ እንዳለ ተልኮልኛል። አታፍርም? አይከብድህም? አሁን ሄደ ካወራህበት እስኪ አንዳቸው ይስጡህ። እኔ ግራም ነፈሰቀኝ አስረግጬ እዚህ ጋር በህዝቡ ፊት ምነግርህ አንተ አለሳልሰ ምን ብለህ ራስህን ሌላ ሰው አድርገህ መምጣት ነው አይደለ? እኔ አስረግጬ የምነግርህን አንድ ነገር ልንገርህ። ከዛ ሁሉ ህዝብ አንዱ ይስጥህ። ትላንትና ሌባ ስታስብለኝ ምን ስታስብለኝ የነበረበት ህዝብ አንዱ ይስጥህ። እኔ ሙና ሰው ትተካለህ እንጂ አልሰጥህም። ድጋሚ የምነግርህ ነገር ማንም ሲያከብረኝ ነው ማከብረው፣ ሲያዝንልኝ ነው ማዝነው። በዚህ ሰዓት ላይ ስንት አይነት ነገር ውስጥ ባለውበት ሰዓት ላይ መተ ይሄን የጨመርክበት ሰበብ ምን እንዲመጣ ምን እንዲፈጠር አሁን እነሱ ይስጡ። ለኔ ግን ሰው ሲተካ ለሰው ሰራለሁ። አለቀ።
አምሶሪ እንግዲህ ወይ ሙኒት በጣም ይቅርታ። እኔ የምር ማለት ነው ፑሽ አርጊያታለሁ፣ በጣም ፑሽ አርጊያታለሁ እንደዚህ ይሄ ልጅ ጉዳይ እንድጨርስ እና ቅዱስ ሰርተሃል፣ በጣም ስህተት ሰርተሃል በእውነት ሌባ መባል የለባትም። ሌባ ብለህ ከሆነ ኧረ መምዬ፣ ኧረ እግዚአብሔር ምስክሬን መብረቁ ጥሩ መብረቁ ቤት ነው መድኃኒዓለም ከለከልኩ ብር እግርህን እያሳየ እግርህን አይቼው አላቅ መድኃኒዓለም ምስክሬ ነው። ስለ እግርህ አላቅ እግርህን እያሳየ እኔ በስፖንጅ ላይ እምቆም ሰው ነኝ። መድኃኒዓለም ምስክሬ ነው። ቪዲዮውን እልክልሃለሁ። መድኃኒዓለም ምስክሬ ነው። አንቺ በክፉ ካነሳሁሽ ይሄኛው እግሬ ይደገም። እመብርሃን ምስክሬ ናት። በመብርሃን ነው የምልሽ። ሙኒትዬ ስላላየች ነው እግሬ መጎዳቴን ስላላየች ነው እንጂ የምትረዳ ሰው ናተኝ እና ሰው ተካ ስላለች ብቻ ነው የከፋኝ። ይሄው ቃል ምድር ቃል ምስክር አሉ ሰዎች በመብረቁ ቤት የገቡ ሰዎች መጥተው ይመስክሩ። እመብርሃንን አላልኩም። እመቤቴ ምስክሬ ናት። አንድ ነገር አልተናገርኩም ግን ሙኒት እየተረጋጊና ምንድን ነው ያለሽን ነገር እኔም ትናንትና ቪዲዮን ለመፈለግ ሞከር መፈታት የሚችል ነገር አሁን አዶኖ ሳርዬ ምንድን ነው የምናደርገው? ቤታ እናንተ ተናገሩ። እሱ ማልቀሱን ያቁም። በማልቀስ አይደለም ነው ሕክምና ይደረግ በዚህ በኋላ ቪዲዮ ያለው ከዘፈን ጋር ነው። በደንብ አይሰማም። እልክልሻለሁ። ስሚው ከዘፈን ጋር እንደ ኧረ በጣም በዛ። ምን አይነት ሌብነት ነው እየተባለ እኔ የምለጠፈው በአንተ ሰበብ አይደለም። እዛ ገብተው ያወራህበት ሰበብ እዛ ቤት ገብተው የሰውን ስም የሚያነሱት መቤት መብረቁ ይምጣ። በመብራን በለተቀኗ ለምራችሁ መብረቁን ትርሽ ማስመሰል ነው። እኔ ምንም አይሞቀኝም አይበርደኝም። ሰው ተካ በርህን ሰው አለቀ። ሰው በመሀላችን እያለ ሽማግሌ ሆናል ወይም ኃላፊነት ወስዳ ያለች ሴት በመሀላችን እያለች እኔንም ትላንት ነው ከትላንት ወዲያ እሷ ራሷ መማር አናግራኛለች። መቼም የሰጠኋትን መልስ እየነገረች ነው። እዛ መሀል ላይ ሄደህ አንተ ሚዲያ ላይ ወጥተህ የኔን ስም ያነሳው ምን ለማለት ስለኔ ጥሩነት ለመናገር ነው። ጥሩነቴን የሚናገርልኝም ማለት ገንዘብህ ነው ግን ቅዱስ ሳታለቅስ ተናገር። ማልቀስ መፍትሄ አይደለም። እዛ የተናገርከውን በስነ ስርዓት ተናገር። ሳሪ ሚዩት አታድርጉትኝ። እሱንም ፌር እንዲሆን ሚዩት አታድርጉትኝ። ተናገር ግን አታልቅስ። እንዴ ምንድነው የሚያስለቅስህ? አራሽ ቤታዩ ታውቂያለሽ እኮ አላልኩም ብለህ ተናገር። እኔ እያስመሰልኩ ሳይሆን ማለት ነው። መብረቁ ባሉ እዛ ቤተሰብ ያሉ አሉ እኮ መጀመሪያ ለቅሶውን አቁም። እንዴ ለቅሶውን አቁም። እሷም እኮ እዚህ ጋር እንትን ያለች ነገር የለም። ለቅሶውን አቁም። ተናገር። ጭንቅላቴ የተጎዳሁት ነገር አለ በጣም እሺ እና ጭንቅላቴ በጣም ቢዚ ስለሆንኩኝ አጠፋለሁኝ። አጥፍቻለሁ ሙኒትዬ። በቃ በመማርና አንቺን በድያችኋለሁ። እሷን በማይመለከታት አንቺንም ደግሞ አሰቃይችሻለሁ እና ይቅርታ እህት አለም በ11 ሺህ ሰው ማለት ነው። ይቅርታ አድርጊልኝ። እኔ ልጅሽ ማለት ነኝ። እያስመሰልኩ አይደለም። ሩጭ ማላመልጥ እነዛ ሰዎች ቃል የገቡልኝ ሰዎች ናቸው እንደዛ ብሎኝ። አሁን ግን ሀሳባቸውን ሲቀይሩ ሙኒትዬ ብሩ ይላክልኝ አልኩሽ መልሼና እኔ አንቺን በክፉ ካነሳዎች በለተቀኗ መቤቴና ዛሬ እሷ ትፍረድ። ውሻታ ከዛም ጉዝጋ የበደለች ነገር እዚህ ጋር ትንሽ ይሰማል። ግን አልተረዳችኝም። እንደተጎደው ምናምን አላየችኝም። ጫሜ ውስጥ ካልሲና ስፖንጅ ነው ማድረግበት። እንደዚህ ብዬ አሁን እንዴት ነው አሁን እኔ ዱባይ የሚሄድ ሰው እያልኩኝ ፈልጌ ማገኝ? ይሄ ስተመልከት እስኪ ይሄ ሁሉ ስፖንጅ ነው ውስጥ ላይ የምጠቀምበት። አጥቧል እግሬ በጣም። ይሄ ሁሉ ስፖንጅ ነው ጫሜ ውስጥ የምጠቀሙ ማለት ነው። እና እህትህ ናት፣ የምትወዳት እህትህ ናት፣ የምታከብራት ናት። እና ላኪለት በላት። እኔ ከዚህ ቆየ እየጣልኩ ሱቅ ከፍትበት ይሻለኛል። የሚጠቅመኝም እሱ ነው።
ሰውየው ሳፖርት አድርጎን የላከው ብሩ ተገብቷል። በመማር በኩል መማርና እሷ መምጣት ይችላሉ። መብረቁዬ ይሄን ተባባሪ ወንድም አለ። እኔ በዋትሳፕ ጽፌ ሰው ብታካ ሰው ካልተካ አልችልም አለች እና ወንድም አለ። እንዲተባበርህ የፈለግከው ለምኑ ነው? ስለከለከልኩ እምቢ ስላልኩ ነው አይደለ? ገብተህ እንደዛ ስትል ምንድን ነው የሰው አመለካከት? ሰው ከታች እየጻፈ የነበረው ኮመንት ምንድን ነው? ንገረኛ። ይሄ የኔ ድምፅ ነው ያንተ ድምፅ ነው? አረ ይሄ እኔ ነው። ሙኒትዬ ይቅርታ አድርጊልኝ። የኔ በችኩል ስለሆነ ነው፣ ስለምቸኩል ነው። ጭንቅላቴ ብዙ መምተኝ በቃ በጣም ቸኳይ ነኝ እኔ። በደረሰብኝ ነገር ብዙ ነገር ነው ያቀረብኝ። ስለዚህ የታለም ይቅርታ አድርጊልኝ። በዚህ በ11700 ሰው መሀል ይቅርታ አድርጊልኝ። ተላካውንስ ድምፅ ለምን ሰረዝከው? አራቱን የመጀመሪያዎቹን ድምፅ ለምን ሰረዝከው? እንዴት ነበር ስታናግረኝ የነበርከው? ምን ነበር ያልከኝ? ለምን ሰረዝከው? ለምን ሰረዝከው? ክፉ ነገር ከሌላቸው ሰምቼዋለሁኝ እኮ ሳልሰማው ቀርቼ አይደለም። ካንተ ጋር ግን ባንተ ቶን መነጋገር አልችልም። ያለህበት ሁኔታ ባንተ መልክ ብመልስልህ ኖሮ ራስህን ታጠፋለህ። ስንት ነገር ነው የተናገርከው። ከዛ አራቱን ደለትክና ከታች አስተካክለ ላክ። ዛሬ አሁንም ሰው ተካ። መማር ሰው ይተካልኝ። ስሜ እንዳይጠፋ እያልኩሽ መማር እየነገርኩሽ ነበር። ጎሎ በመመለሱ ስሜ ይጠፋል እያልኩሽ መማር። የኛን ነገር ታውቂዋለሽ። እያንዳንዱ እንከናችን ነው የሚፈለገው። አሁንም አከብርሻለሁ፣ እወድሻለሁ። የሆነው ሆኗል። ሰው ይተካልኝ። ፊኒሽ። አም ሶሪ። እንግዲህ እንደምል አላውቅም። እኛ ራሳችን ይሄን ነገር ብንጨርሰው ደስ ይለኝ ነበረ። አም ሶሪ። እንደዚህ አይነት ነገር ውስጥ እኔም ፑሽ ተደርጌ ነው ያው እሱ ቢረዳ ከሚል አኳያ ነው የገባውበት። አንቺንም የሚያስጨነኩሽ እንጂ መጀመሪያውንም ላይክ መሆን ያልነበረበት ነገር ነው። ግን ቅዱስ ገልጾታል። ቅድም ያው ከዚህ በፊት እንደዚህ ቃል ሰው ገብቶለት ያልሰጠው ሰው ስላለ ያንን ያ ሰው እሰጥሃለሁ ሲለው ቃል የሚገባለት እምነትም ስላልመሰለው እዚህ ላይክ ደግሞ አንድ መርሳት የሌለባችሁ ነገር ልጅ ነው ቅዱስ። በእርግጥ ትንሽ ይቸኩላል። በዚህ በሙኒት ጉዳይ ብቻ ሳይሆን በራሱም ላይፍ በጣም ብዙ የሚቸኩላቸው ነገሮች አሉ። እሱ ነገርም ተጨምሮበት ነው እንዲህ አይነት ስህተት ውስጥ የገባው። ሙኒትዬ አንደርስታንድ አረግሻለሁ ፔንሽን በደንብ። ለምን እኛ በጣም እኔ በራሴ በጣም ፑሽ አርጌሽ ነው እዚህ ነገር ውስጥ የገባሽው። አምሶሪ እየተናገርሽ ነው የገባሽበት። ተናግረሻል። እዚህ ላይ ምንም ያንችን ስህተት ነው ያላየሁም። ምንም ስህተት የለብሽም። ነግረሽኝ ነውን እዚህ ደረጃ ላይ የደረስ ነው እና አንቺ የምትወስጂውን ዲሲሽን እንግዲህ ምንም ማድረግ አንችልም። ቅዱስ አንደርስታንድ ማድረግ ያለብህ ነግረሃለች። አንተ ለእኔም ነግራኛለች። እኔም ለአንተ ብዙን ነገር ነግሬሃለሁ። አንተም ካለብህ ችግር አኳያ ነው ይሄን ያልክ። እኔ አይዶን ነው ምን እንደምል ራሱ ግራ ገብቶኛል። ሀሳብ ስጡበት። በቃ እኔ ምን እንደምል አላውቅም በዚህ ጉዳይ ላይ። ጣቴን የተቆረጥኩኝ ሩጭ እንደማላመልጥ እናታለም ታውቂያለሽ። አዲስ አበባ ስትቀበለኝ አንቺን ልታሳክመኝ አዲስ አበባ ስመጣና አይኖ እንኳን መሮጥ ቀርቶ ስራመድ ራሱ ታውቂዋለሽ። ግን እኔ አሁን ሰው ብተካ እኮ ደስ ይለኛል። ኢትዮጵያ ላይ አሁን ማን ነው የሚተማመን? እኔ ማን ነው ወደ ዱባይ ሄዳለሁ ብሎ ለእኔ ያን ብር ሰጦኝ እኔ ሄዳለሁ ብሎ የሚተማመን ማን ነው? ያ ነው ያስጨነቀኝ፣ በጣም ጭንቀት ውስጥ የከተተኝ እንጂ እግዚአብሔር ምስክሬን በሌላ አይደለም። ሙኒት ሚዩት ነሽ። አንድ ጥያቄ ልጠይቅ። በየገባህበት ቤት በየቤቱ ስገባ ነው የምትገባው አይደለ? ስንት ጊዜ ትቸገራለህ ያቅታል ብዬሃለሁ አላልኩህም? እኔ ኧረ ብለሽኛል። ዛሬ ብሩ ሲገባና ይሄ ነው ለማለት ጊዜ ነው አለመቻልህ የታወቀ አለመቻልህ የታየህ ዛሬ ነው። ይቅርታ አድርጊልኝ፣ በለተቋኗ ይቅርታ አድርጊልኝ። የእኔ ጥፋት ነው ሙኒትዬ። ሰው ሆኖ ማያጠፋ የለም አይደል? አንቺ ጥፋት የለብሽም። በቃ እናቴ ማለት ነሽ። ይቅርታ አድርጊልኝ።
እንዶ በለጠቀማ እንዶ በአላህ እኔ የሚያክል ልጅ አለሽ ይቅርታ አድርጊልኝ። እኔ እንደ አንቺን እንደ ጥፋተኛ አድርጌ ስየሽ ከሆነ መብራን ትፍረድብኝ። መብረቁም አለ እሱ ራሱ ሸር ተደርጎለት ቢመጣ አንቺ እንደ ጥፋተኛ አይደለሽም እህት አለም። እንዴ የኔ ነው ሙሉ ጥፋት፣ በቃ የኔ ነው ሁሉ ነገር የኔ ነው። ጽህን እኮ አሰማውታ አስመልስልኝ ብለህ እኮ ነው የገባኸው አንተ። በመሃላችን እኮ ማንም ነው የድምጽ ያሰማሁት። አንቺን በክፉ አላነሳሁሽ እህት አለም፣ ስላላየች ነው እግሬ የሚሆነው። እና መብረቁዬ ሰው ተካ ስላለች ትንሽ ከፍቶኛለኝ እና አውራልኝ ብዬ ነው ያወራሁት እንጂ ሰው አዛ ቤት የሰማ ሰው አለ በሙሉ መብራን በምታውቀው አንድ ነገር ስላንቺ ክፉነት ምንም አላልኩ። እግዚአብሔርን ነው የምልሽ። ምንም ስላንቺ ጥፋት የገባውም ትናንትና መብረቁ ቤት ብቻ፣ ሌላ ቤት በራሴ ቤት እኮ ምገባ ጌም ለመጫወት ቲክታከሮች በሙሉ አግኝተውኛል። እነ ዩቲናስ አግኝተውኛል፣ እነ ፍራይዴዎች፣ እነ ባምቢ፣ እነ ናዮ ሁሉ አግኝተውኝ በቃ ይዞ በርታ እያሉ ሲያበረታቱ ቪዲዮን ገብታችሁ ይጠኝ እና እነሱ አግኝተውኝ እኔ አንቺን በክፉ ጌም እየተጫወትኩ ነው እንጂ ምገባ አንቺን በክፉ በየት ትናንት ነው መብረቁ ቤት የገቡ። እሱንም ሰው በቃ ተካ ስትይ ከፋኝ። ተሯሩጭ አላገኝ ሰው በየት አገኛለሁ? እንዴት ነው የሚሆነው ብዬ ጨነቀኝ በጣም። እሱ ብቻ ነው ታለም የኔ ነው ጥፋቱ። ልጅሽ ማለት ነኝ። ይቅርታ አድርጊልኝ። በአንቺ ጥፋት የለም። እንደው ቢቀንስ እንጂ ችግር የለም ታለም። እሺ አሁን ቅዱስ አታልቅስ። ወይ ጉድ መከራ እኮ ነው። አታልቅስ እንዴ በቃ እሷ እኮ እየሰማች ነው። ሁሉም እዚህ እየሰማ ነው። በንግግር ይፈታል እኮ። ማልቀስ ምንድን ነው? አታልቅስ በቃ። እሺ ቤታ ያየን ጥፋት እኮ አስረዳት። ይቅርታ ማለት ካለብክ ጥፋትህን አምነህ ይቅርታ ትላታለህ። ከዛ በተረፈ ግን አታልቅስ። በማልቀስ አይደለም እኮ ነገሮች የሚፈቱት። እሺ ሙኒት አይኖን በጣም አናዶሻል፣ ግን በቃ ይቅርታ እያለች ነው። ይቅርታ ደግሞ ከሁሉም ነገር ይበልጣል። በሰላም ይፈታ ይሄ ነገር ፕሊስ። እኔ ልለምንሽ ማሚዬ በቃ ለህዝቡም ስትይ ለመማርም ስትይ በቃ እድል ስጮና ይቅርታ አድርጊለት። በቃ ያው አጥፍቷል፣ ተሳስቷል፣ ግን በቃ ማሚ ለህዝቡ ስትይ ይቅርታ አድርጊለት። ልንገርህ እኔ እከሌ ጋር ስለገባ እከሌ ስለጠየቀኝ ዞሮ ቢሰራም ኖሮ ተጨምሮልህ እንጂ የሚሰራው ሞልቶ አይደለም። ቀንሶ እንደገባ ሁሉ ነግሬሃለሁ። ግን በጣም ታሳዝናለህ። በጣም የሰውን ስም ማጥፋት በጣም ቀላል ነው። ዛሬ የተናገርካት ንግግር እድሜ ልክ የምትቀመጥ ናት። ያለቀስከው ለቅሶ አሁን እንኳን እዚህ ጋር ያለቀስከው ለቅሶ እድሜ ልክ የሚቀመጥ ነው። እሺ እዚህ ነገ ማንም እያነሳ እኔ ላይ የሚያላግጥበት ነው ያንተ ድምጽ። ትላንትም የተናገርከው ንግግርም ቢሆን ወዳጆቼ እንዳሉ እየላኩ ሙኒት ምንድን ነው እየተፈጠረ ያለው የሚሉበት ሰበብ አንተ ሆን ብለህ ነው ያደረግከው። ሲጀመር ተሳስተህም አይደለም፣ ሆን ብለህ ነው ያደረግከው። እኔ እዚህ ጋር መማር እንዲህ እያለችኝ ወይ መሲ እንዲህ እያለችኝ እዚህ ጋር ጓደኛዬ ቁጭ ብላ እየነዘነዘችኝ ይቅር ብዬ ሳይሆን እመልስልሃለሁ ብርህ ስለሆነ። ግን በጣም ነው የምታሳዝነው። በጣም ነው ወላሂ። እኔ ልቤ ስብር ነው ያለው። በማንም አይደለም ባንተ። በጣም ብልግና ነው የሰውን ስም በቀላሉ እንደዚህ ለክፉ ንግግር። አንተ ነህ እነሱ ሌባ ቢሉ መልሽለት ሐቁ ነው እንደዚህ ነው እንደዛ ነው ቢሉ ከራሳቸው አይደለም ባንተ ሰበብ ነው። አንተ በተናገርከው ንግግር በመሃላችን መማር እያለች ሌላ ቦታ የሄድክበት ሲጀመር ፐርፐዝሊ ሆን ብለህ ነው፣ ተሳስተህ አይደለም። ሆን ብለህ ነው። ስመልስልህም ወይም ደግሞ ይሄን አስቤበት ነው የማደርገው። ስመልስልህም ማንም ጋር ስለሄድክ አይደለም፣ ያከበሩኝን ስለማከብር ብቻ ነው። ይሄን ነው ወቅ
ቅዱስ የተሰቀላለች አንተም አንተና ትበል አለቀ በቃ። እሺ 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 መስዬ ሁላችሁ እግዚአብሔር ይባርካችሁ። ሙኒትዬም ይቅርታ በጣም በጣም ይቅርታ አድርጊልኝ እህታለ በጣም ሁሉም ስህተት በእኔ ጋር ነው ያለው። ቅዱስ ወይዬ አካውንትህን ላክልኝ ለኔ። እሺ እሺ እህታለ እሺ ሙኒት ተባረኪ። በእውነት ቅዱስ ተረጋጋ። ኧረ ችግር የለም የኔ ነው ጥፋቱ። ሁሉ ነገር በእኔ ስለሆነ ስነዘንዛት በጣም እነዝንዣታለሁ። በጣም መጀመሪያ አካባቢ ላይ የሰው ወሬ ስለሰማሁኝ ናና ስላሉኝ በቃ ቅዱስ በቃ አለቀ እኮ በቃ ቅዱስ ችግር የለም በቃ እሺ ታዲያ በቃ ተባረኩልኝ በጣም ሁላችሁም እግዚአብሔር ይባርካችሁ። ችግር የለም አሜን። አይዞህ በቃ እሺ መማርና ቤታ ሳትወጡ በስህተት የሰጠሁት ጊፍት ይመለስልኝ። እዚሁ 12,000 ሶማ መስዬ ደህና ነሽ? መመለሱ አይቀርም ያለሽ ሙኒት ፈታቤ በቃ ሙኒት በፈታቤ ሳሪ ግን ጭጭ አለችው። ምን ሆና አውሪ እንጂ ድምፅሽ የለችም። ሚዩት ነሽ መማር ሰሞኑን እኮ መተንፈስ ራሱ የምትፈሪበት ሰዓት ነው። ማን አጠገብሽ እንዳለ የማታውቂበት ሰዓት ላይ ነን ያለ ነው። እኛ ጋር ያለውን ሁኔታ ማንም የተረዳ ያለ አይመስለኝም። ምክንያቱም በጓደኛሽ እየተሸጥሽ በጓደኛሽ መማር ጉድለትሽን የምትሸፍኙ በእኔ አይደለም፣ የኔን ክፉ በማስነሳት አይደለም። ጉድለትሽን አንቺ አርመሽ አስተካክለሽ ትመጫለሽ እንጂ የአንቺን ስም ለማስከን ብለሽ የኔን ያውም የሌለ አቀናብረሽ የምትመጭበት ሰዓት አይደለም። ያለውበትን ሁኔታ እያየሽ እንዲህ አይነት ነገር ሲመጣ በጣም ነው የሚከብደው። ማን ይናገር? አጠገብሽ ቆሞም እኮ የሚናገር የለም። ተፈራራን ራሱ እርስ በእርስ የገዛ ጓደኞቻችን አብረን እየበላን እየሸጡን ምን ማድረግ ትችያለሽ እንዴ? እኔ የሚገርምሽ ነገር እኔ አሁንም የምናገረው እዚህ ጋር ባለው ህዝብ እናንተ ሄዳችሁ አሁን የሳሪን ስም እንደዛ ያደረጋችሁ የኔን የመሲን እንዲህ ትርምስምስ ያወጣሽዋ ሴት እኔ ጋር ያለሽ ያንቺ ሰነድ እኔ እና አንቺ ነን እኮ የመራት ላይ ኖር ነው። ከማንም በላይ ሰነድሽ የት እንዳለ አላወቅሽም። ደግሞ ይሄን ያህል ስቲዩፒድ ሰዎች አይደለንም። እነሱን ህፃናት ብለሽ ብታስቢያቸው እኔ በጣም ተናገርኩ 10 ጊዜ ከ3 ከ4 ቀን በኋላ 46 ነው የምሞላ 20 ወይም 26 ዓመቱን ኢመራት ላይ የኖርኩኝ ሴት እኮ ነኝ። ጥንቅቅ አድርጌ ብዙ ነገር የቆረጠምኩ ሴት ነኝ። ብዙ ላይፍ ያሳለፍኩ ማን ምን ተናገረ የሚለውን እንደው ማስተዋል ማቀት ይመስልሻል? ይሄንን ሁሉ ሰው አስጥተሽ ያለሽው አንቺ ነሽ ራስሽን ከበር ለማድረግ። ስለዚህ ቀን በቀን እልክልሻለሁ እኔ ያንቺን ሰነድ እኔ ላንቺ እልክልሻለሁ። ነውር 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 ነውር። ሰው ለመልካም ነገር በሰው ይሸፈናል። የራሱን ቆሻሻ ነገር ወይም የራሱን የትላንት ታሪክ ዛሬ ባሉ ህፃናት ልጆች ወይም እኛ ስራ ላይ ባለነ ሰዎች አይደለም የምትሸፈኙ። እኔ ዛሬም 10 ይናገራለሁ። ሄለንን በታሪክ አልወቅሳትም። ይሄ ከዚህ ከሆነው ነገር ውጪ ሄለንን አልወቅሳትም። ሄለን ነጭ ወረቀት ማለት ናት። የተሰጣትን ሪፍሌክት ታደርጋለች። አለቀ። እከሌ ጋር ሄደ ስቲ የሄደበትን ሰበብ አንቺ እንደነገርሻት አድርጋ ነው እሷ የምታወራው እንጂ ከራሷ አምጥታ ያወራችሁ ምንም ነገር የለም። ነውር ነውር ይባላል። ወላሂ በእኛ እድሜ ነውር። እኔ እና አንቺ ምን በልተን እንዳደግን እናውቀዋለን። መተንም ኢመራት ላይ የጠጣነውን ውሃ እናውቀዋለን። እኔ አዲስ የመጡት ልጆች በሚያደርጉት ነገር አልደነቅም። ደንብረው ነው እያልን ነው። አንቺ ምን ሆነሽ ነው? እኔ በጣም ነው ማዝነው። በጣም እኔ አሁንም ደግሜ የምናገረው 7 አለ 17 ቆዳ ነኝ። ላጭኝ የፈለግሽውን ስታነሺ ያቺው ሙና ናት እዚህ ጋር የምትገኘው። ምንም እኔ ጋር የሚቀየር ነገር የለም። ችግር የለም።